ባባ ይሏቸዋል። ባባ ኤርዶሃን ቱርክን በፕላኔታችን ላይ የፖለቲካ ካርታ ከዳር ተመልካችነት የዓለም ፖለቲካን የምትዘውር ሀገር አድርጓታል። እርሳቸው የኦቶማን ኢምፓየር የገናናነት ስነ ልቦና ልዕልና ወደ ዘመናዊ ቱርክ የመለሱ ናቸው። በሰመመን ውስጥ ያለውን የሀገራቸውን የተጽዕኖ አድማስ ያነቁ፣ ታሪክን የቀሰቀሱ፣ በስትራቴጂያዊ ገለልተኝነታቸው የተወደሱ፣ በጎራ ድብልቅልቆሽ ውስጥ ጥቅማቸውን አስልተው የተጓዙ፣ ከኔቶም ከሩሲያም ጋር መቆም የቻሉ፣ የሩሲያን የኤስ400 ሚሳኤል ለመግዛት የኔቶ አባልነት ያላገዳቸው፣ የራሳቸውን እውነት በራሳቸው የወሰኑ፣ ዩክሬንን ከሩሲያ ያደራደሩ፣ ከአሜሪካም ከእንግሊዝም ከቻይናም ከሩሲያም ጋር መቆም የቻሉ፣ ከምዕራቡም ከምስራቁም የተወዳጁ፣ የመከላከያ ኢንዱስትሪያቸው በጦር አውድማዎች ሁሉ ጨዋታን የቀየሩ፣ ተፈሪው ሰው፣ ተከባሪው፣ ወሳኙ፣ መሪው ሬሲፕ ጣይብ ኤርዶሃን ጤና ይስጥልን። የቱርክና የኢትዮጵያ ዘላቂ ወዳጅነት፣ ቀጠናዊ ትብብር፣ ቀጣይ ኢኮኖሚያዊ ትስስርን በተመለከተ እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። bölgesindeki gelişmeleri የኢትዮጵያ የግዛት አንድነት ለኛ አስፈላጊ ጉዳይ ነው። የኢትዮጵያን የግዛት አንድነትን እንደግፋለን። ግጭቱ የሚሰፋ ከሆነ የቀጠናውን ሀገራት ያዳርሳል። እኛ ለችግሩ መፍትሄ ለመስጠት በጋራ እንሰራለን። ሬሲፕ ጣይብ ኤርዶሃን ቱርክይን በመከላከያ ኃይል አንቷስ ብለዋታል። የራሷን ድሮኖች ታመርታለች። የጦር መርከቦችና ታንኮችን ማምረቷ የዓለም የመከላከያ ጦር መሳሪያ አምራችነት ካርታ ውስጥ ስሟን እንዲሰፍር አድርጓታል። የባይራክታር ቱቢቱና የባይራክታር አካንቺ ድሮኖች፣ የአልታይ ታንኮች፣ የድሮንና የሄሊኮፕተር ተሸካሚ ቲሲጂ አናዶሉ መርከቦች ለሀገሪቱ ግርማን አላብሰዋል። ኤርዶሃን ቱርክይን የዓለም የኢኮኖሚና የኃይል ማዕከል ኢነርጂ ሀብ የማድረግ እቅዳቸው ስኬታማ ነው። የአውሮፓ የጋዝ ፖለቲካ ቁልፍ እጃቸው ውስጥ አለ። የሩሲያ ጋዝ ወደ አውሮፓ የሚሸጋገርበት መስመር በደጃቸው ያልፋል። በአፍሪካ ከ40 በላይ ኤምባሲዎችን የከፈቱ፣ የጥንታዊ የቱርክና የኢትዮጵያ ወዳጅነትን ያጸኑ፣ በኢትዮጵያ ፈተና ወቅት አለሁ ብለው ድምፅ ያሰሙ፣ በልዩ ክብር ጠቅላይ ሚኒስትር አብይ አህመድን ባንካራ የተቀበሉ ሰው አሁን ተራው የእርሳቸው ሆኗል። We appreciate Turkey showing genuine friendship. እኛ ቱርክ ለኢትዮጵያ ያሳየችውን ልባዊ ወዳጅነት እናደንቃለን። በተለይ እጅግ አስፈላጊ በሆነ ሰዓት ላይ ቱርክ ከጎናችን ቆማለች። ለወዳጃዊ ድጋፋችሁ አድናቆቴን ለእርሶና በእርሶ በኩል ለቱርክ ሕዝብ ይድረስልኝ። ጠቅላይ ሚኒስትር አብይ አህመድ ወደ አንካራ ባቀኑበት ወቅት ሬሲፕ ጣይብ ኤርዶሃን በኦቶማን ዘመን የነበረን የሀገሪቱ ልዕልና ያስታወሰ የዘመናዊ ቱርክይን ማንሰራራትን ባበሰረ ደማቅ አቀባበል ተቀብሏቸዋል። ኢትዮጵያ በሰሜኑ ግጭት ወቅት የምዕራቡ ዓለም ፊቱን ባዞረባት ወቅት እኔ ከጎናችሁ ነኝ ብለዋል። እርሳቸው ከአዲስ አበባ ዩኒቨርሲቲ ሽብርተኝነትን በመዋጋት የሶማሊያ መልሶ ግንባታ በማገዝና ቱርክዬ ኢትዮጵያን ኢኮኖሚያዊ ግንኙነት በማጠናከራቸው የክብር ዶክትሬትን ተቀብለዋል። ዛሬ የቱርክዬና የኢትዮጵያ ግንኙነት ከታሪክ ማህደርነት ወደ ዘመናዊ የቴክኖሎጂና የኢኮኖሚ ትብብር ተሸጋግሯል። ሀገራቱ ወሳኝ ጂኦግራፊ ላይ መሰየማቸው አንዳቸው ለአንዳቸው ወሳኝ እንዲሆኑ አድርጓቸዋል። ቱርክዬ ለኢትዮጵያ ወደ መካከለኛው ምስራቅና አውሮፓ መሸጋገሪያ በር ስትሆን፣ ኢትዮጵያ ደግሞ ለቱርክዬ ወደ አፍሪካ መግቢያ ቁልፍ በር ሆና ታገለግላለች። ሀገራቱ ጥቅምና ታሪክ ያስተሳሰራቸው የረጅም መንገድ ተጓዦች ናቸው። እርግጥ ለዛሬው ትስስራቸው ጥንታዊ ግንኙነት መሰረትን ጥሏል። የሀገራቱ ግንኙነት ከ500 ዓመታት በላይ ይልቃል። የሁለቱን ሀገራት ግንኙነት በታሪክ መምላይ ጥቂት ወደ ኋላ ተመልሰን እንቃኘው። ግንኙነቱ በ16ኛው ክፍለ ዘመን መሰረቱን ይጥላል። ቱርክዬ 1912 ላይ የመጀመሪያውን ቆንስላ የከፈተችው ሐረር ላይ ነበር። በ1926 ደግሞ አዲስ አበባ ላይ ኤምባሲዋን ከፍታለች። ቱርክዬ ኢትዮጵያ የአፍሪካ መግቢያ በር ናት የሚለው እምነቷ ዛሬ የመጣ ሐሳብ አይደለም። አስቀድሞ የነበረና የጸና እምነት ነው።
ቱርክዬ ቀዳማዊ ኃይለ ሥላሴ ዘመን በአዲስ አበባ ኤምባሲዋን ስትከፍት በሳሃራ በታች ባሉ ሀገራት የመጀመሪያው የሀገሪቱ ኤምባሲ ነበር። ኢትዮጵያ በ1959 በአንካራ ኤምባሲዋን ከፍታለች። hükümetlerimiz döneminde በእኛ የስልጣን ዘመን የሀገራችን ልዝብ ኃይል ሶፍት ፓወርና የተጽዕኖ አድማሳችንን ማስረገጥ ችለናል። የእኛን የውጭ ጉዳይ ግንኙነትን ባለፈና በጠባብ አስተሳሰብ ሲተቹ የነበሩ መሰረት እንደሌላቸው ታይቷል። ይህ ወቅት የሁለቱ ሀገራት ግንኙነት ማርሽ የተቀየረበት ነው። የምጣኔ ሀብት ባለሙያዎች የኪስ ግንኙነት ይሉታል። ከዲፕሎማሲ ትስስር ወደ ኢኮኖሚ ዘርፎች ተሻግሯል። ቱርክዬ ከቻይና በመቀጠል በኢትዮጵያ ከፍተኛ የውጭ ኢንቨስትመንት አላት። በጨርቃ ጨርቅ፣ በግንባታና በኢንዱስትሪ ፓርኮች ውስጥ የቱርክዬ ኩባንያዎች የአንበሳውን ድርሻ ይዛሉ። በጨርቃ ጨርቁ ዘርፍ ግዙፍ ኩባንያዎች በአዳማ፣ በቢሾፍቱ፣ በሐዋሳ ኢንዱስትሪ ፓርኮች ውስጥ ናቸው። ከ200 በላይ የቱርክዬ ኩባንያዎች ኢትዮጵያ ውስጥ አሉ። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት ኢትዮጵያ ውስጥ ፈሷል። የሀገሪቱ ኩባንያዎች ከ20 ሺህ በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል ፈጥሯል። አሃዙ ቱርክዬን በኢትዮጵያ ውስጥ በግል ዘርፍ ከፍተኛ የሥራ ዕድል ከፈጠሩ ሀገራት አንዱ ያደርጋታል። uluslararası barış ve güvenliğin temininden sorumlu ana organ olan Birleşmiş Milletler Güvenliği ለዓለም የጸጥታና ደህንነት ኃላፊነት ያለበት የጸጥታው ምክር ቤት ሊሻሻል ይገባዋል። እኛ የዓለም አካል ነን። ዓለም ከ5 ትበልጣለች። ዓለም በ5 ሀገራት ፈቃድ ልታደር አይገባም። uluslararası kamuoyuna hatırlatıyoruz. ሁለቱ ሀገራት በቀጠናው ላይ በእጅጉ ይፈላለጋሉ። በዓለም አቀፍ የኃይል ካርታ ላይ የሁለቱ ወሳኝ የኃይል ሚዛን ተጫዋቾች ናቸው። ዛሬ ላይ የሀገራቱ ግንኙነት ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ቱርክዬ ለኢትዮጵያ በችግር ጊዜ ደራሽና የቅርብ ጓደኛ ነበረች። ከኢትዮጵያ የባህር በር ጥያቄ ጋር በተያዘ የኢትዮ ሶማሊያን የአንካራ ስምምነት እውን እንዲሆን ቱርክዬ ሰርታለች። በቀጠናው ከኢንቨስትመንት እስከ ጸጥታና ደህንነት ጉዳዮች ላይ አብረው ነው የሚሰሩት። ይህቺ የኢትዮጵያ ስትራቴጂክ ወዳጅ ሀገር በዓለም ፖለቲካ ላይ ያላትን ቦታ እንመልከተው። የፖለቲካ ሊቃን ቱርክዬ የማትተካ ናት ይላሉ። በፕላኔታችን የኃይል ካርታ ላይ ጂኦፖለቲካ መሸጋገሪያ ናት። አውሮፓ፣ እስያና የመካከለኛው ምስራቅ የመገናኛ ድልድይ ናት። ይህ ወሳኝ ስትራቴጂያዊ ስፍራ በዓለም አቀፍ ንግድ፣ በኃይል አቅርቦት ወሳኝ ድልድይ አድርጓታል። በዓለማችን በትልቁ ወታደራዊ ስብስብ ኔቶ ውስጥ ሁለተኛዋ ትልቅ ሰራዊት ያላት ሀገር ናት። አሜሪካ ብቻ ትበልጣታለች። ሀገሪቱ የዓለማችን መስቀለኛ መንገድ ናት። በዓለም ላይ ያላት የባህር በር ቁጥጥር በዓለም ላይ ገናና አድርጓታል። የቦስፐረስና የዳርዳኔልስ ሰርጥ ምዕራባውያኑንና ሩሲያ የሚወዛገቡበትን የጥቁር ባህር ከሜዲትራኒያ ለማገናኘት የበሩ እጀታዎች እጆቿ ላይ ናቸው። የሞንተሬ ስምምነት ለቱርክዬ ሌላ አቅም፣ ሌላ ጉልበትን ሰጥቷታል። በዚህ ስምምነት መሰረት ቱርክዬ በእነዚህ ሰርጦች የሚያልፉ የጦር መርከቦችን የመቆጣጠር ስልጣን አላት። ይህ በተለይም በሩሲያና በምዕራባውያኑ መካከል ግጭት የማስተዳደር የመግራት ሚናዋን ከፍ አድርጎታል። የሀገሪቱ መልክዓ ፖለቲካ የዓለም የኢነርጂ ማዕከል አድርጓታል። የዓለም የነዳጅና የተፈጥሮ ጋዝ ክምችት ያላቸው ሀገራት ምርታቸውን ወደ አውሮፓ የሚያስተላልፉበት ዋና የቧንቧ መስመር መተላለፊያ ነች። ይህም አውሮፓ በኃይል አቅርቦት ረገድ በቱርክዬ ላይ ጥገኛ አድርጎታል። ሀገሪቱ የሶስት አህጉራት ድልድይ መሆኗ ከመካከለኛው ምስራቅ ከአፍሪካ ወደ አውሮፓ የሚሄዱ ስደተኞችን በማቆየት ረገድ እንደ በር ጠባቂ ትታያለች። የቱርክዬን መገኛ ስፍራ ለተመለከተ ጂኦፖለቲካዊ ፖለቲካዋ በመካከለኛው ምስራቅ በሶሪያና በኢራቅ ጉዳዮች ላይ ቀጥተኛ ወታደራዊና ፖለቲካዊ ተሳታፊ አድርጓታል። በምስራቅ አውሮፓ በባልካን አካባቢዎች ከኦቶማን ታሪክ ጋር በተያዘ በምስራቅ አውሮፓ ሀገራት ላይ ጠንካራ ለስላሳ ኃይል ሶፍት ፓወር አላት። በካውከስ በአዘርባይጃንና በአርሜኒያ መካከል ባለው ግጭት ያላት ሚና የአካባቢውን ደህንነት ይወስናል። በአፍሪካ በተለይም በአፍሪካ ቀንድና በሊቢያ የደህንነትና የኢኮኖሚ አጋሮና ብቅ ብላለች። የፖለቲካ ልሂቃን የቱርክዬ ጂኦስትራቴጂያዊ አስፈላጊነት የሚመነጨው ካለመተካቷ ላይ ነው ይላሉ። ምዕራባውያን ቢቀየሟት እንኳን ሊተዋት አይችሉም። ለምስራቃውያኑ ሩሲያና ቻይና ወደ ምዕራብ ለመድረስ ድልድይ ናት። በዚህ ምክንያት በዓለማችን እጅግ ቁልፍ የጂኦፖለቲካን የምትወስን ሀገር ሆናለች። ቱርክዬ ከኢትዮጵያ ጋር ያላት ግንኙነት ጥንታዊ ነው። በዘመናዊ ዓለም ግንኙነታቸውን አጥብቋል።
የክፉ ቀን ደራሽ፣ የክፉ ቀን ወዳጅ ናት። ሀገራቱ ወዳጅ ብቻ አይደሉም፣ ከወዳጅም በላይ